ሰውን አትፍሩት። ሰውን የፈጠረ እግዚአብሔር ከኛ ጋር ነው። ሰውን ማክበር እንጂ መፍራት አይገባም። ማክበር ክብሩን አለመንካት፣ ትሁት ሆኖ ራስን ዝቅ ማድረግ እንጂ ለሰው መንቀጥቀጥ አይገባም በእውነቱ ማለት ነው። ስለዚህ ፍርሃታችሁን እግዚአብሔር አውጥቶ ይጣልላችሁ፣ ይጣልልን። ሃይማኖት ማስያዝ እረኛ ማለት እሱ ነው። ሃይማኖት በቀር መፍትሔ ሥራውን አስደግሙ። ከሰባት ቦታ ላይ ቆንጥረህ አመዱን በዚህ ለውሰህ የሚል የእንትኑን ጠጉር ቆርጠህ ይህንን ጨርቅ እንዲህ አድርገህ በዚህ ሰፍተህ የሚል ሰው ካለ ይሄ በእውነቱ እረኛ አይደለም፣ ሌባ ነው። ይሄ እረኛ አይደለም። እንዲህ የሚላችሁ ካለ ሌባ ነው። መፍትሔ ሥራይ ልድገምላችሁ፣ ጨጨጨጨ ልበልላችሁ የሚላችሁ ሰው ካለ እንደዚህ የሚል ሰው ካለ ይሄ ሌባ ነው እንጂ እረኛ አይደለም። ቀበሮ ነው። ይሄ የበግ ለምድ የለበሰ ቀበሮ ነው። ሃይማኖቱ ያዋጥ ልጄ እንዲሁኛ አሞኝ ነበር አባቴ። አይ ይሄን ያህል ብር አምጪና እኔ ጸልይልሻለሁ፣ ይሄን ያህል ብር አምጣና እኔ ጸልያለሁ። ይሄ ቀበሮ ነው። ይሄ ቀበሮ እግዚአብሔር አለልህ። እግዚአብሔር አምላክህን ጥራው፣ ይሰማሃል። እውነቴን ነው። አዛኝን ተው እናንተ ሰዎች በደንብ አድርጋችሁ መኑ። አባታችን ወይ በሉ እስቲ። በሰማይ የምትኖር መንግስት ትምጣ። ቆይ ስም ይቀደስ። መንግስት ትምጣ። ቆይ መንግስት ትምጣ ስትሉ ይኸው መንግስት ይሰጣችኋል። ይኸውላችሁ ፈቃድ በሰማይ እንደሆነች በሉ እንዲሁም በምድር ትሁን። አሁን ፈቃዱን ያሳውቃችኋል ማለት ነው በዚህች ቃል። እሺ ከዚያ አስቀጥሎ የዕለት እንጀራችሁን ስጠን ዛሬ በሉ። የዕለት እንጀራችሁን ይሰጣችኋል። እሺ ሌላ አስቀጥሉ። በደላችን ይቅር ይላችኋል። ሌላስ? አቤት እኛም የበደሉንን እሺ ይቅር ባይ ልቡና ይሰጣችኋል። እሺ አቤት ወደ ፈተና ወደ ፈተና ያገባችሁም። ይኸውልህ ወደ ፈተና ያገባችሁ። ሌላስ በሉ ቀጥሉ። ከክፉ ሁሉ ያድናችኋል። ይኸው ከክፉ የሚያድን ምንድን ነው? እንትን የሚባል ጸሎት ከክፉ ሁሉ አድነን እንጂ እያልክ ምንድን ነው የሚያድን ትላለህ እንዴ? ይኮ ነውር እኮ ነው። ይውላችሁ እንቡዛነ ልብ ለምንድን ነው የምንሆነው? ከክፉ ሁሉ አድነን እንጂ በሉ። ይውላችሁ ሰው ከክፉ የሚያድን ጸሎት ምንድን ነው ካላችሁ፣ ከክፉ ሁሉ አድነን እንጂ በሉ። በሉ ሁላችሁ መልስ ነው። ከክፉ ሁሉ እሺ በሉ እንጂ ቀጥሉ። አይ መንግስት ቢያጠፋንሳ፣ መንግስት ቢያስረንሳ፣ መንግስት ቢገለንሳ፣ ክፉ መንግስት ቢነሳሳ የሚል ሐሳብ ደግሞ ሲነሳ መንግስት የማናትና መንግስት ያንተናትና ልብ ብላችሁ ድገሙት። የናሙነ ዘበሰማያት ዝም ብላችሁ ሳትፈሩ ሳታፍሩ የትም ብትሆኑ አባታችን ወይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ካላችሁ ስታማትሙ ደግሞ በደንብ ነው መስቀል ሰርታችሁ። ዝም ብሎ አይደለም የሚደረገው። የምሬን ነው። እኔ አዛኘን መጽሐፍ ላይ የተጻፈውንም ነግራችሁ አጋንንት በትክክል ካላመሳቀላችሁት አይሸሽም። በትክክል አማሳቀላችሁ ከግንባር ነው የሚጀመረው። ግንባር መካን አይምሮ ስለሆነ ጭንቅላቴን የሚቆጣጠረውን ሰይጣን አርቅልኝ ማለት ነው። በስመ አብ በሉ አንድ ጊዜ እናማትበን። ወወልድ ወመንፈስ ቅዱስ አሃዱ አምላክ። አዩ በስመ አብ በዚህ በላይ የሚመጣውን ወወልድ በልብ የሚጠጋውን ወመንፈስ ቅዱስ በግራ ያለውን አሐዱ አምላክ በቀኝ የሚመጣውን በዚህ መስቀል ቀጥቅጠው ይቀጥቅጥልን። ማንን ነው? ሰይጣንን ማለት ነው። ለእኔም ለእናንተም ይቀጥቅጥልን። አሬንን መስቀል ታጥቃችሁ እንዲህ ነው ማለት። እንዲያውም ይትባረክ እግዚአብሔር አምላከ አበውየ ዘመሃሮን ጸባ ለእደውየ ወቀትል ለአጻብየ ለእጆቼ ሰልፍን ያስተማረ እግዚአብሔር ይመስገን በሉ። መዝሙር 143 ነው። ሰልፍ እግዚአብሔር ያስተምራል። ሰልፍ ያለው ማማተብ ነው። ማማተብን ያስተማረ እግዚአብሔር ይመስገን። አባታችን ኮከበ ገዳም ብሩህ ተክለ ሃይማኖት 60 ክንድ ዘንዶ ቢመጣባቸው ምንም አላደረጉም። ዱላ ቆረጣሮጡ፣ ድንጋይ አላነሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉ 60 ክንድ ዘንዶ ከሁለት ስንጥቅ አለላቸው ማለት ነው። በመስቀል በማማተብ ብቻ ማለት ነው። ስለዚህ ሁላችን አሁን ተመልከቱ፣ የምትጸልዩትን ጸሎት ስሙት። እንዲያው በሞቴ ስሙት። ምን መስቀል ምናችን ነው የሚለው ኃይል ከምናገኛለን ብሎ ሰው ቢጠይቃችሁ ከምን ትላላችሁ? መልሱ መስቀል ቤዛችን ነው በሉ። መስቀል የነፍሳችን መዳንያ ነው። አይሁድ ይክዱታል፣ እኛ ግን ያመንነው እንድናለን፣ ድነናልም። የመስቀሉ ሞገስ ከእናንተ ጋር ይሁን። ስለዚህ ምን የሚያደርግ ነው? ሃይማኖት የሚያስዝ በሃይማኖት የሚያስመረኩዝ
ከዚያስ ከጠራ ውሃ ከለመለመ ሳር የሚያደርስ። የለመለመ ሳር ማን ነው? ቤተ ክርስቲያን ናት። የለመለመ ሳር ማን ነው? ሥጋውና ደሙ ነው። የጠራ ውሃ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እረኞችን እልክላችኋለሁ ማለት ከሥጋና ከደሙ የሚያደርሱ ሥጋ ወደሙን የሚያቀብሉ ካህናትን እልክላችኋለሁ። ለወደፊቱ ልቆርብ ነው ስትሉ ብር ክፈይና ብር ክፈልና ትቆርባል የሚል ካቱ ያ ቀበሮ ነው፣ እንዳሰጡ። እንደዚያ ያለ ከገጠማችሁ እንዳሰጡ። ፈጣሪ በነፃ የሰጠኝን ሥጋና ደምማ አንተ አትሸጥልኝም ብላችሁ እምቢ ነው ማለት። ሥጋውና ደሙን የሚያቀብሉ የክርስቶስን ሥጋና ደም ሰጥተው የሚመግቡ። አያችሁ ክህነት እኮ እንዴት ያለ እረኝነት መሰላችሁ። ቅዱስ ዮሐንስ አፈወርቅ ምን አለ? ክህነት እኮ ከባድነቱ አለ የሚያስቡ በጎችን መጠበቅ ስለሆነ ነው አለ። ምን አይነት በጎችን ነው? በጣም ከባድ እኮ ነው። እነዚያን በጎች እኮ ነይ በዚህ ቆሪት፣ ጥቁሪት፣ ነጭት እያልኩ በዚያ ወደዚያ ወደ ግራ ወደ ቀኝ ስነዳ ትውል ነበር። ያችን ብትሆን ማለት ነው እነዳቸው ነበር፣ ሙክት ቢሆን ጠቦት ቢሆን። እናንተ ግን ገብረ ማርያም ጸልይ እስኪ አባ ላስብበት። ይኸው ችግር አይደለም እንዴ? የሚያስብ በግ መጠበቅ ከባድ ነው። ይውላችሁ ክህነትን ምን ያህል ከባድ አገልግሎት እንደሆነ የምትረዱልን በዚህ ነው ማለት ነው። የሚያስብ በገዛ ፈቃዱ የሚሰማራ የሚያስተውል የሚያውቅ በግ መጠበቅ በጣም ከባድ ነው። የሚመረምር፣ የሚታዘብ፣ የሚፈርድ፣ የሚተች እንዲህ አይነት በግን መጠበቅ ከባድ ነው። ግን ደግሞ በጣም ተመልከቱ፣ እናንተ የክርስቶስ በጎች ስለሆናችሁ የአምላክን በግ መጠበቅ ደግሞ ከባድ ነው። በግ የማጥፋት ያህል አይደለም የሚፈረድብን። አንድ በግ ማጥፋት አይደለም፣ የአምላክን መልክ እንደ ማጥፋት ነው የሚፈረደው። እያንዳንዳችሁ ክርስቲያኖች የክርስቶስ መልክ ስለሆናችሁ እናንተም ራሳችሁን ስታጠፉ የሚፈረድባችሁ የክርስቶስን መልክ እንዳጠፋችሁ ነው። ምክንያቱም እናንተ የራሳችሁ አይደላችሁም፣ ክርስቶስ በደሙ ገዝቷችኋልና እናንተ የእናንተ ገንዘብ አይደላችሁም ማለት ነው። የራሳችን አይደለንም፣ የክርስቶስ ነን። ሰው ራሱን ለራሱ ተጠቅሞ ዕድሜ ዘመኑ እንዲፈጅ አልተፈቀደለትም። ራሱን ለክርስቶስ መሳሪያ አድርጎ እንዲጨርስ ነው የተፈቀደለት። እንዲህ ያሉ እረኞች እልክላችኋለሁ ብሏል። ከቅዱስ ሥጋው ከክቡር ደሙ የሚያደርሱ ካህናትን ይዘዝልን መድኃኔዓለም። አልጠፉም። ግን ዕንባቆም እንዲህ አለ፣ በመጨረሻው ዘመን የሚሆነውን እያሰበ ሲያለቅስ ወአባግዕኒ ተሃጉሉ እመብል ወአሊምትኒ ይትረከቡ በውስተ ጎል። በሬዎች ከበረት ጠፉ በጎችም አንበላም አሉ አለ። ይገርማል እኮ አንበላም አሉ በጎች አንበላም አሉ በሉ። እናንተ እኮ ናችሁ አልበላም ብላችሁ። ሥጋውን ብሉ እምቢ፣ ደሙን ጠጡ እምቢ። ሞት ሲመጣ ችግር እንደኮ ግን ነው። መድኃኒት የማይፈልግ በሽተኛ ያሳዝናችሁ? ያሳዝናል እኮ በእውነቱ ማለት መድኃኒቱን የሚጠላ በሽተኛ ባለደዌ ማለት። ስለዚህ እኔ አሁን ዛሬ እውነቴን ነው የምነግራችሁ። ንስሐ ገብታችሁ ሥጋው ደሙን ተቀበሉ። ያለገባችሁም ያገባችሁም ነጋዴም ሁኑ ስራ የሌላችሁም ሁኑ ተዘጋጅታችሁ ንስሐ ግቡና ሥጋው ደሙ ተቀበሉ። እውነቴንም ነግራችሁ ከሞት ጋር ውል ወስዳችኋል እንዴ? ያለ ዛሬ 40 ዓመት ብቅ አለልን ብሏችኋል። ሞት ፈርሞላችኋል። ምንድነው ማረጋገጫችሁ ሳትቆርቡ ላለመሞታችሁ? ስለዚህ ለምንስ ትቀሰፋላችሁ? እረኛ እያለላችሁ ተኩላ የሚበላችሁ ለምንድን ነው? እረኛችሁ ደግሞ ክርስቶስ ነው። የእሱን ሥጋና ደም ከተቀበላችሁ ከመከራ ሥጋ ከመከራ ነፍስ ይሰውራችኋል። ስለዚህ ቅዱስ ሥጋውን ክቡር ደሙን ተቀበሉ። ሁላችሁም ብቻችሁን አትኑሩ። ይህን ዓለም ብቻችሁን አትዘልቁትም። ክርስቶስ ደግሞ ከእናንተ ጋር የሚሆነው ሥጋውን ደሙን ስትቀበሉ ነው። ሥጋውን ደሙን ስትቀበሉ መድኃኔ ዓለም ከእናንተ ጋር ይሆናል። ከእናንተ ጋር ከሆነ ደግሞ ለመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ይኸውላችሁ እግዚአብሔር ከእኛ ጋር እንዳይሆን ሥጋውን ደሙን መቀበል ስላቆመ ነው ሰው በሀገር ላይ ፈተና እየመጣ ያለ ማለት ነው። ስለዚህ ሁላችሁም ባልና ሚስትስ ቢሆን መቁረብ እያቆማችሁ አይደል ትዳሩ ጦር ሜዳ የሆነው? መቁረብ ወዲያው ይጋቡና አይ ጅላችሁ አልመሰል ፍቅር የማያልቅ ይመስላቸዋል። ቁርባኑን ትተውት 2 ዓመት 3 ዓመት ኋላ ሴትዮቱ ባልየውን ስጠረጥረው እንቁረብ ትለዋለች። አልቆርብም እንቁረብ፣ አልቆርብም እንቁረብ፣ አልቆርብም። ካልቆረብክማ ያሰብካታለች። እዚያ በኋላ ችግር ይፈጠራል ማለት ነው። ይውላችሁ ሥጋውን ደሙን መጀመሪያ ባታቋርጥ ኑሮ ትዳራችሁ አይፈተንም ነበር ማለት። ቁረቡ ቁረቢ፣ አልቆርብም። መጀመሪያ እንቁረብ ከማለትሽ በፊት እኔ መጨቅጨቅሽን ባቆም ይችላል ሰውየው። ደግሞ እሷ ደግሞ
እንቁረብ ከማለት በፊት ይህንን ባቆምክ እየተባለ በኋላ ችግር ይመጣል። ሥጋ ወደሙ በሌለበት ሰላም የለም። ሰላም ያለው እሱ ነው። ጤንነታችን እሱ ነው። ፈውሳችን እሱ ነው። ዕውቀታችን እሱ ነው። መሪያችን እሱ ነው። ራሳችን እሱ ነው። ሕይወታችን ትንሣያችን እሱ ነው። አሻጋሪያችን መምራችን እሱ ነው። ሥጋውን ደሙን ተቀበሉ፣ በሞት ይዣቸዋለሁ። ቅዱስ ሥጋውን ክቡር ደሙን እንድንቀበል አምላከ ቅዱሳን ይርዳል። ከዚህ የሚያደርሱ እረኞችን እልክላችኋለሁ፣ አያሳጣን መድኃኔዓለም። ይኸውላችሁ በየመንደሩ አሁን በቀደም ነው እኔ የሰማሁት ማለት ነው። እዚህም ይደረግ ይሆናል። ባህር ዳር ሄጄ ነው የሰማሁት ይሄን ለጉባኤች። በየመንደሩ ቅድም ያልኳችሁ አትኩሮት ለመስጠት ነው። በዚህ ቀይ ቢጫ አረንጓዴ ባንዲራ ዳቦ ሸፍነው ከመንደር ላይ ውዳሴ ማርያም እየደገሙ እየቆረሱ ሥጋው ደግሞ መቀበል አያስፈልግም፣ የኢትዮጵያ ትንሣኤ ቀርቧል፣ ኢትዮጵያ የዓለም ብርሃንን ተከተሉ እያሉ መንደር ለመንደር ከቁርባን የሚያግዱ ሰዎች አሉ። የፈለጋችሁትን ብትሉ ፈጣሪ የሚያስበውን ነው እንጂ እናንተ የምታስቡትን አልናገርም። የምናገረው እግዚአብሔር በመጻሕፍት ያጻፈውን፣ በነቢያት ያናገረውን፣ በሐዋርያት የሰበከውን፣ በሊቃውንት ያስተረጎመውን ነው የምናገረው። ስለዚህ የቤተ ክርስቲያን አምላክ ይሄንን ባልናገር ይፋረደኛል። የእናንተም የደማችሁ ዕዳ አለብኝ። እኔ ነግሬያቸዋለሁ። ከዚህ በኋላ ግን ከደማችሁ ንጹሕ ነኝ። አሁን ነግሬያቸዋለሁ ስለዚህ ርዕሰ ጉዳይ። ስለዚህ ሁላችሁም ከጠራ ውሃ ከለመለመ ሳር የሚያግደን ቀበሮ ነው በሉ። ሁላችሁ በሉ። ከጠራ ውሃ በሉ፣ ከለመለመ ሳር ምንድን ነው አላችሁ? ቀበሮ ነው በሉ። እረኛሳ ከየት ያደርሳል? ከጠራ ውሃ ከለመለመ ሳር። የጠራ ውሃ ኢየሱስ ክርስቶስ ነዋ። ምን አለ? ዘጸማ ይምጻ ሀቤ ወይስጠይ፣ የተጠማ ካለ ወደ እኔ ይምጣና ይጠጣ አለ። ዮሐንስ ወንጌል ምዕራፍ 7 ላይ ኑ ጠጡኝ እያለ አትጠጣ ብሎ የሚያግድ ይሄ ቀበሮ ነው። እሱ ምን አለ? እኔ የሕይወት እንጀራ ነኝ ኑ ብሉኝ አለ። ክርስቶስን እንዳንበላ ከቤተ ክርስቲያን የሚለዩን እነዚህ ቀበሮች ናቸው። ከዚህ ተጠንቀቁ። በእውነቱ ራሳችሁን እንዳታሰርቁ ጠብቁ። እግዚአብሔር ሁላችሁንም ይጠብቃችሁ። እዚያሳ ወደ ተራራ ያሰማራቸዋል፣ አንቀጸ ብፁዓን ያሰራቸዋል። ብፁዓን ነዳያን ትሑት ሁኑ፣ ብፁዓን የዋሃን ሀዳጋያነ በቀል ሁኑ፣ ብፁዓን መሐርያን ሩሩሆች ሁኑ፣ ብፁዓን ገባርያነ ሰላም ሰውን አስታራቂዎች ሁኑ፣ ብፁዓን እለ ይርህቡ በይንተ ጽድቅ ስለ ጽድቅ ተራቡ ጹሙ ይላቸዋል። ስገዱ። ብፁዓን እለ ይሰደዱ በይንተ ጽድቅ ስለ ሃይማኖታችሁ ተሰደዱለት ብሎ አንቀጸ ብፁዓንን ያሰራቸዋል። ኋላሳ በማጋ አስመሽቶ እንደየጸጋቸው ጽድቅን አሰርቶ በጠባብ በር እየቆጠረ ወደ ጋጡ ያስገባቸዋል። ጠባብ በር የተባለች ምንድን ናት? ወንጌል ናት። ጠባብ በር በአሁን ተጸባብ አንቀጽ ደሃን መጹት ማለት ሀብታምን ጹም ማለት ጠባብ መንገድ ነው ይላሉ። ደሃን ምን ማለት? መጹት። ሀብታምን ምን ማለት? ሀብታምን ጾም ብንለው ምን ያደርጋል? መጹት ብንለው ምን ያደርጋል? ስንት ይሁን አይደለም የሚለው እንዲህ እንደሱ ነው የሚለው ማለት ነው። ደሃን ስገድ ቢሉት ደግሞ ምን ያህል ጾም ቢሉት የለመድኩት አይደለም ይጾማል ማለት ነው። ችግሯ ምንድን ነው? ሀብታምን ምን ማለት ነው? ጾም እስከ 11 ሰዓት ጾም። ያንን በ4 ሰዓት ጀምሯ አፉን ክፍት የሚያደርገውን የሚያፋሽገውን ሰይጣን ተቋቁመ ጾም። አያትች ጠባብ ጎዳና ናት። ያንን ደግሞ ስጥ፣ የዕለት እንጀራህን ጦምክን አድረን ስጥ፣ በጠበበችው ጎዳና ግቡ ያደርግና እዚያ በኋላ ወደ ጋጡ ያስገባቸዋል ማለት ወደ መንግሥተ ሰማያት ያስገባቸዋል። ይሄ ምንድን ነው? እረኛ የሚባለው እሱ ነው ማለት ነው። ፊት ይሄድላቸዋል። በፊት ይሄድላቸዋል ማለት ምን ማለት ነው? ጽድቅን እየጀመረ ያሳያቸዋል ማለት ነው። ስሩ፣ እየጸለየ ጸልዩ፣ እየጾመ ጹሙ፣ እየሰጠ ስጡ፣ እየሰገደ ስገዱ፣ እየቀደሰ አስቀድሱ፣ ኪዳን እያደረሰ አስደርሱ ይላቸዋል። ጽድቅን እየሰራ ያሳያቸዋል። ይሄ ነው ፊት ይሄድላቸዋል ተብሎ የተነገረለት ከዚህ የተነሳ ነው። ከዚያሳ ያበጠውን ያፈርጥላቸዋል። ምን ማለት ነው ደግሞ? ትዕቢታቸውን መክሮ ያስተካክላቸዋል። የጎረበውን ይልጥላቸዋል። ከዚያ ተመልከቱ፣ የጎሰቆለውን የጨነቃቸውን ጭንቀታቸውን ደግሞ ያስወግድላቸዋል። ከዛ ይፈውሳቸዋል በንስሐ ተመልከቱ። ካህን ሲፈውስ መጀመሪያ ምን ያደርጋል? ሐኪም እጃችሁ አሁን እዚህ ላይ አብጦ ብትሄዱ ምን ያደርጋል? መጀመሪያ ያፈርጠዋል፣ ይልጠዋል። ሲልጠው ያማል አያምን? በሉ እንጂ ዝም ትላላችሁ። ለምንድን ነው ዝም የምትሉት? በሉ እያመማችሁ ለምን ዝም ትላላችሁ ነው። ከሐኪሙ ሲልጠው ይሄን
ለመዳን በሉ እንጂ። እኛ ስናቆስላችሁ እንግዲህ ለምን ዝም አትሉ? እኛም እኮ ሐኪም ነን እኮ። አሁን እኔ ሐኪማችሁ ነኝ፣ መድኃኒታችሁ ግን ክርስቶስ ነው። እኔ ሐኪም ነኝ። ስለዚህ ህዝቡን አክም ብሎ ሰጥቶኛል። እኔ እናንተን እኮ ላቆስላችሁ እችላለሁ። በምንድን ማቆስላችሁ? በስግደት አቆስላችኋለሁ፣ በጾም አቆስላችኋለሁ። ግን ለምን ለመዳን በሉ በሉ እንጂ። ከዚያስ እስኪ አንድ ሐሳብ ልንገራችሁ። ከሐኪም ቤት ሄዳችሁ ጨጓራዬን ያመኛል፣ ራሴን ይፈልጠኛል፣ እግሬን ይቀጨቅጨኛል፣ ክንዴን ይቆረጥመኛል፣ ሆዴን ያቅለሸልሸኛል ብላችሁ አሁን ብትመጡ ትድናላችሁ? ዝም ብሎ ብትመጡ እንዲያብላችሁ ምን ማድረግ ይገባል? መድኃኒት መዋጥ በሉ። አሪያ እናንተስ ቢሆን እዚህ መታችሁ ፈጣሪ 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 ብሎ ብቻ ብሎ መዳን አለ? መድኃኒት መውሰድ። መድኃኒት ምንድን ነው? ሥጋው ደሙ ነው። ይኸውላችሁ በሽታን ለሐኪም እንደመናገር፣ ይኸውላችሁ ኃጢአትን ለካህኑ መናገር፣ መድኃኒት እንደመቀበል ሥጋው ደሙን መቀበል። ከዚያ በኋላ እንፈውሳለን ማለት ነው። ከዚያሳ ደግሞ ምን ያደርጋል? ደግሞ በጣም ሌሎችን በጎች የሚበክለውን ደግሞ በሌላ ጋጥ ያቆየዋል። ይሄ ደግሞ ምን ማለት ነው? ክዶ ተመክሮ አልመለስ ያለውን በሌላ ጋጥ ያቆየዋል ማለት አውግዞ ያቆየዋል ማለት ነው። ይሄ እረኛ ይባላል። ሌሎችን እንዳያበላሽ ቅዱስ ቄርሎስ ይህን ሲናገር እጣታችን እንኳን ብትሆን የማትድን ከሆነ ሌላውን እጃችን እንዳታበላሽ ቆርጠን እንጥላታለን እንዳለ፣ ልክ እንደዚህ ምዕመናንም ክደው ተመክረው አልመለስ ካሉ ተወግዘው ተቆርጠው ይወጣሉ። ቅዱስ ጳውሎስ እንዲህ እንዳለ የሚያውኳችሁ ይቆረጡ አለ። ግን እጣቴ ተቆረጠልኝ ብሎ ደስ የሚለው ሰው የለም። ሰው ተወግዞ ሲወጣም ደስ አይበላችሁ። ሰው ገሌ ተወገዘ እኮ እሰይ አይባልም፣ ልብ ይስጠው ነው የሚባለው። እያለቀስን እንደምንቆርጠው ሰው ከቤተ ክርስቲያን ተሳስቶ ሲወገዝ እያዘን እየጸለይ ነው የሚወጣ ማለት ነው። አምላከ ቅዱሳን አዛኝ ሩሩ እረኞችን ያድለን መድኃኔዓለም። ከቃሉ ጋር ናችሁ? እንዲህ ያሉ እረኛ ሲታመሙ የሚፈውስ ሲርብ የሚያበላ እግዚአብሔር ይሰጣል። ከነዚህ እረኞች አንዱ ተክለ ሃይማኖት ናቸው ለማለት ነው፣ ሌላ አይደለም። ከነዚህ እረኞች አንዱ በሉ እንጂ ማን ነው? ዛሬ ስለ እረኝነት የምናወጋው እሁዱም ኖላዊ ተክለ ሃይማኖትም እረኛችን ናቸው ደግሞ በእውነቱ ማለት ነው። ፈዋሽም ናቸው እሳቸው። እንግዲህ እሳቸውን እግዚአብሔር ለኢትዮጵያ እረኝነት እንደ ልቤ የሆኑ እረኛ እሰጣቸዋለሁ ብሎ ቃል ገብቶልን ነበረ። ቃሉ የማይታበል መድኃኔዓለም ለኢትዮጵያ እንደ እግዚአብሔር ልብ የሆኑ እረኛ ተክለ ሃይማኖትን ሰጥቶናል። የኢትዮጵያ እረኛዋ ጠባቂዋ ብፁዕ ቅዱስ ብሩህ ኮከበ ገዳም ርዕሰ ባሕታውያን አባ ገብረ መንፈስ ቅዱስና ብፁዕ ኮከበ ገዳም ሐዲስ ሐዋርያ ምድራዊ ሱራፊ አቡነ ተክለ ሃይማኖት፣ እናታችን ቅድስት ድንግል ማርያም ወላዲት አምላክ፣ ቅዱስ መስቀሉ፣ ታቦተ ጽዮን፣ እነዚህ ሁሉ የኢትዮጵያ እረኞች ናቸው። እነዚህን ጠባቂ አድርጎ የሰጠን እግዚአብሔር የተመሰገነ ይሁን። ይኸውላችሁ በጣም ባለጸጎች ነን፣ ደስ ሊላችሁ ይገባል። ታቦተ ጽዮን ያለች እዚህ ናት። በእውነቱ ይኸውላችሁ ታቦቲቱ ለእስራኤል ተሰጠች፣ ኢትዮጵያ መታ ተቀመጠች። በመስቀሉ አይሁድ ክርስቶስን ሰቀሉበት፣ እኛ አምጥተን ግሸን ማርያም ላይ እናከብረዋለን። ያደረግነው አይደለም እንዴ? እናቱን አይሁድ ከኢየሩሳሌም ሲያሰድዷት ኢትዮጵያ አስጠግታ ስደቷን አሳለፈችላት። አይሁድ ሰቀሉት ክርስቶስን፣ እኛ እናምነዋለን። ስለዚህ አቡነ ገብረ መንፈስ ቅዱስን የመሰለ ኮከብ፣ አቡነ ተክለ ሃይማኖትን የመሰለ ሐዋርያ የተሰጠን እግዚአብሔር ኢትዮጵያ ውስጥ የቸርነት እጁን እንዲሰድ የሚያደርጉ የቸርነት በሮች እነዚህ አሉን። እነዚህን የከፈተልን እግዚአብሔር የተመሰገነ ይሁን። ስለዚህ ለኢትዮጵያ እግዚአብሔር ያበቀለልን እረኛ አቡነ ተክለ ሃይማኖት ናቸው። ሁሉንም የሚጠብቁ እረኛ። በዛሬው ዕለት እንዴት እንደተወለዱ ልንገራችሁ። እሳቸውን ያበቀለልን ለነገስታት የመንግስታቸው ጌጥ፣ ለካህናት የክህነታቸው ውበት፣ ለመነኮሳት ንጉሳቸው ፊት አውራሪያቸው፣ ለኃጥአን የኃጢአት ስሬታቸው፣ ለታመሙት ፈውሳቸው፣ ለሚፈርዱት ለሚተቹት ደግሞ ፍርድ የሚያስተምሩ ጥበብን የጠነቀቁ ነቢያት ሐዋርያትን የሚያውቁ በትዕግስት ሰማዕታትን የመሰሉ በትንቢት ነቢያትን የመሰሉ በስብከት ሐዋርያትን የመሰሉ በትርምት ባይታውያንን የመሰሉ በቅድስና መነኮሳትን የመሰሉ በንጽህና መላእክትን የመሰሉ አምላካቸው ፈጣሪያቸው ኢየሱስ ክርስቶስን የሚመስሉ ፍጹም የክርስቶስ መልክ የሆኑ
እውነተኛ እረኛና ሐዋርያ አቡነ ተክለ ሃይማኖት ናቸው። ኢትዮጵያ የምትጠፋው የተክለ ሃይማኖትን ውለታ ስትረሳ ነው። እንደሳቸው ያለ መመኪያ ለኢትዮጵያ የላትም። አልቦሙ ተስፋዴን ለሰባ ኢትዮጵያ ዘእንበለ መቃብሩ ለተክለ ሃይማኖት። ለኢትዮጵያ ሰዎች ከተክለ ሃይማኖት መቃብሩ በቀር ተስፋ የላቸውም። እግዚአብሔር የተገለጠባቸው ፀሐይ ናቸው። እግዚአብሔር ዓለምን ሊያድን ሲያስብ እናቱን እንደፈጠረና በእሷ ምክንያት ወደ ዓለም እንደመጣ ከዚያ በኋላ ደግሞ ኢትዮጵያን እግዚአብሔር ሊፈውሳት ሲፈልግ ገብረ መንፈስ ቅዱስን አመጣ፣ ተሳቱ ቅዱሳንን አመጣ። እኔ እኮ ይገርመኛል። ከዓለም የተሰደደ ቅዱስ ሁሉ ማረፊያው እዚህ ነው። 9ኙ ቅዱሳን ከሮም ተሰደው መጥተው ያረፉ ኢትዮጵያ ነው። ከየትም ይሰደዳል፣ እዚህ ይመጣል። ኢትዮጵያ ውስጥ ግን ተቀብለ ነው እንኖራለን ማለት ነው። የትም እንኳንስ የክርስትናው የሌላው እምነትም ከሌላ መጥቶ እዚህ ነው በሰላም የሚኖረው፣ ሌላውም እንኳ ቢሆን ማለት ነው። ስለዚህ አቡነ ተክለ ሃይማኖት የኢትዮጵያ አበጋዝ፣ እኛማ እንደው ባለጸጎች እኮ ነው። ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው፣ የኢትዮጵያ አበጋዝ ነው። በአድዋ ጦርነት ብቻ የተዋጋውን ነው የምታስቡ። ግን በዘርዓ ያዕቆብ ጊዜ እኮ በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። የኢትዮጵያ ገበዟ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው። እና አቡነ ሰላማ ከሳቴ ብርሃን የባረኩን የማንንም ሐዋርያ እነ ቅዱስ ማቴዎስ ኢትዮጵያ መጥተው ሰብከው ሲሄዱ ከመቀበል በቀር ከመከበር በቀር የማንም ሐዋርያ በረከቱ እንጂ ደሙ ያልፈሰሰባት ሀገር ኢትዮጵያ ናት። ለዚች ሀገር ደግሞ ኢትዮጵያ ተክለ ሃይማኖትን የመሰለ መልአክ ከሰማይ ሄደው ከሱራፌል ጋር ባልንጀራ ሆነው የሚያጥኑ በጸሎታቸው አጋንንትን የሚያሰድዱ ከመምህራን ጋር የሚተረጉሙ ደግሞ ደግና ሩህሩህ እንኳን ለሰው ለዝንጀሮ የሚራሩ አባት ናቸው ተክለ ሃይማኖት። ስለዚህ እሳቸውን ዛሬ አብቅሎልናል። እሳቸውን የፈጠረልን እግዚአብሔር የተመሰገነ ይሁን። ዛሬ ለሁላችን ዛሬ እውነቴን ነው የምነግራችሁ፣ የተክለ ሃይማኖት ልደት የኔና የናንተ ሁሉ ልደታችን ነው። እሳቸው ስለተወለዱ ስንት ጭንቀት ርቆልናል፣ ስንት አጋንንት ርቀውልናል። እኔ የተክለ ሃይማኖትን የማውቃቸው በትምህርት ሳይሆን በራሴን የማውቃቸው። በራሴ ማለት ለእያንዳንዳችን የማይንቁ ቸር አባት ናቸው። እንዲህ ምን ሊቃውንት ምን ይላሉ? አዘክሪ ለጻድቃን ወሐቆ ለኃጥአን የሚለውን ሲተረጉሙ ድንግል ማርያም ለጻድቃን ሳይሆን ለኃጢአተኞች አሳስብ የሚለውን ሲተረጉሙ እንደ እናት ይላሉ። እንደ እናት እናት ከደግ ልጇ ለደግ ልጇ ሳይሆን ለክፉ ልጇ ታዝናለች። ይሄኛው ልጅስ አመለ መልካም ነው፣ ከሰው ጋር ያድራል፣ ይሄኛው ነው እንጂ ሰው ጋር የማይኖር ብላ ለዚያ እንደምታዝንለት አንቺም ለክፉ ልጆችሽ ዘኝልን ብለው ይተረጉማሉ። እና ተክለ ሃይማኖት ሁልጊዜ አባታችን ተክለ ሃይማኖት ከቅዱሳን ይልቅ ለረከስ ነው ለጎሰቆል ነው የሚያዝኑ ደግ ለአውሬ የሚያዝኑ አባት ናቸው በእውነቱ ማለት ነው። ልባቸው ቅርብ ነው። እንደምናስባቸው ግርማቸውን ብቻ አይደለም ማሰብ። ተክለ ሃይማኖት እንደ እንስሳ ብንወርድ እንኳን እንደ እንስሳ የሚያዝኑልን አባት ናቸው። የእሳቸው ልጆች ያደረገን እግዚአብሔር የተመሰገነ ይሁን። አላችሁ እንዴት እንደተወለዱ ልንገራችሁ። እንግዲህ ዛሬ አባታችን ተክለ ሃይማኖት ከመወለዳቸው በፊት አባታቸው ጸጋ ዛብ፣ እናታቸው መልሱ እናታቸው እነዚህ በክብር የተጋቡ እሷም ድንግልናዋን ጠብቃ በክብር ታጭታ ለከበረ ሰው ለጸጋ ዛብ የተሰጠች ክብርት ክርስቲያን ናት። ወደፊት አምና ታስታውሱ እንደሆነ የዛሬ ዓመት የኔታ ሊቀ ሊቃውንት ናቸው ያስተማሩን አይደል? ወደፊት ግን የካህን ሚስት ይገኘውን እንጃ ሲሉ ነበረ። እውነታቸው ነው። የኔም ስጋቴ ነው በእውነቱ ማለት ነው። ድንግልናውን በየስፍራው እየወደቀ ስለሆነ እውነቴን ነው። እህቶቻችን ድንግልናችሁን በአግባቡ ያዙ። ለዲያቆናት ሚስት እንግዲህ እኮ ተመልከቱ፣ ድንግል ሴት ካልተገኘ የዲያቆናት ሚስት ይጠፋል ማለት ነው። ከጠፋ እኮ ቅዳሴ መቆሙ ነው። ታውቃላችሁ እንዴ? ስለዚህ ለዚህም እንኳን ብላችሁ አስባችሁ ለቤተ ክርስቲያን አስባችሁ እንኳን ድንግልናችሁ መጠበቅ አለባችሁ። ለቤተ ክርስቲያን አስባችሁ ማለት ነው። ድንግልናን መጠበቅ አንዱ ለቤተ ክርስቲያን ማሰብ ነው። ስለዚህ ቤተ ክርስቲያን የምትቀጥልበት ሰንሰለት ትዳር ይባላል። በሉ ትዳር በሉ። ትዳር ባይኖር አሁን እኔን ማን ይወልደኛል? ከሰማይ አልወርድ፣ ከምድር አልፈለጥ፣ ከዛፉ አትልጡኝ። አሁን ከየት እመጣለሁ? ስለዚህ አባም የመጣ በትዳር እኮ ነው። ጳጳስ የመጣ እኮ በትዳር ነው። ፓትርያርክ የመጣ በትዳር ነው።
ትዳር ባይኖር ጳጳስ የለም፣ ጳጳስ ባይኖር ቄስ የለም፣ ቄስ ባይኖር ቅዳሴ የለም፣ ቅዳሴ ባይኖር ቁርባን የለም፣ ቁርባን ባይኖር መዳን የለም ማለት ነው። ስለዚህ ትዳር የተከበረ ነው። ተጠንቅቃችሁ አግቡ፣ ተጠንቅቃችሁ እጩ፣ ተጠንቅቃችሁ ታጩ። እሺ ራሳችሁን በደንብ አድርጋችሁ በየሜዳው ክብራችሁን አጣሉ። በየሜዳው በእውነቱ ማለት ነው። የሚሰራው ግፍ ቀላል አይደለም። እየተወለደ ያለው ልጅ ቀላል አይደለም በእውነቱ ማለት ነው። አሁን እኔ እዚሁ መናገር እችላለሁ። 2 አብረን የመነኮስን ጓደኞች መነኮሳት አሉ። እነሱ አንድ ልጅ ባለፈው ወድቆ አነሱ። ሌላ ቦታ ነው ያለው። አንስተው አሁን 2 መነኮሳት ናቸው፣ የቤተክርስቲያን አገልጋዮች ናቸው። እነሱ ያሳድጋሉ ዛሬ ማለት ነው። ክርስትና አሁን በቅርብ ቀን ያለ ከሜዳው ላይ ተጥሎ የተገኘ ልጅ ማለት ነው። አሁን ይሄ እንዲያው ምን ይባላል? ይሄ ታዲያ እግዚአብሔር እንዲምረን ያደርጋል ብያቸዋለሁ። ይምረናል። ስለዚህ በየስፍራው ክብራችሁን አጣሉ። ከወደቃችሁ ደግሞ ልጃችሁን አሳድጉ። ተርባችሁ ቢሆን አሳድጉ። እንዴት ልጅ ትወርወራችሁ ትጠላላችሁ? ስለዚህ እኔ አደራችሁን ራሳችሁን ጠብቁ። ጽንስ ማስወረድም ክልክል ነው። እኔ አሁን እንግዲህ ተክለ ሃይማኖትን ምስክር ዳኛ አድርጌ ነው የምነግራችሁ። ጽንስ የምታስወርዱ ሰዎች ተጠንቀቁ። እግዚአብሔር ጋር ትግል እየገጠማችሁ ነው። ወይ መጀመሪያውን በአግባቡ ጊዜያችሁን ጠብቃችሁ አግቡ። ተሳስታችሁ ከጸነሳችሁ ውለዱና ለምናችሁ ቢሆን አሳድጉ። እንኳን የእናንተ ልጅ የድንግል ማርያም ልጅም በልመና ነው ያደገ። ውሃ ለምን አይደለም እንዲያሳደገችው። እኛ ከማን በልጠን ነው ለምን ልጅ ማናሳድገው? ራሳችሁን ሆዳምስ ለምንድን ነው የምትሆኑት? ስግብግብ የምትሆኑት ለምንድን ነው? ለራሳችሁ ተጨንቃችሁ የሰው ስም ፈርታችሁ የሰው ሐሜት ፈርታችሁ ከእግዚአብሔር እጅ ትወድቃላችሁ። እግዚአብሔር ይፈርዳል። ልጅ አጣሉን። እውነቴን ነው። ስንቱ ይናገራል። ሁሉም ቢናገሩ ሰው ባዶ ይቀራል። እዚያ እኮ ሆስፒታል ውስጥ እኮ እየተጣሉ የሚቀሩ ልጆች አሉ፣ ወልደው ጥለዋቸው የሚጠፉ ማለት ነው። እዚህ ውስጥም ያላችሁ እናቶቻችን እባካችሁን ትንሽ ገንዘብ ያላችሁ ሰዎች ሆስፒታል ሄዳችሁ ልጅ ስጡኝ እያላችሁ አምጡ፣ አሳድጉ። ያንን ሌሎች እየወሰዱ ነገ የቤተክርስቲያን ጠላት እያደረጉት ነው። ይገባችሁ እንደሆነ ማለት ነው። ነገ እናንተ እኮ የክርስቲያን ልጅ ነህ ተጥለህ አግኝተን ያሳደግን እየተባለ የቤተክርስቲያን ጠላት እንዲሆን እያደረግን እኮ ነው። ራሳችን በራሳችን እያጠፋ እንደሆነ እወቁ። ስለዚህ ልጆቻችሁን ጥላችሁ አጥፍቱ፣ እናንተም አሳድጉ። ትዳራችሁን በሚገባ አክብሩት። እንኳንስ ሌላ ነገር ድንግል ማርያም እንኳን የተገኘች በትዳር እኮ ነው። ትዳር ባይኖር ሐናና ኢያቄም ባይጋቡ ድንግል ማርያም ትወለዳለች? እሷ ባትወለድ ክርስቶስ ከማን ይወለዳል? ስለዚህ ማሰብ ያለባችሁ ትዳር የሃይማኖት መስመር ነው። ትዳር ሲቋረጥ ነው ሃይማኖት ሰንሰለቱ ችግር የሚገጥመው። ስለዚህ ተጋቡ በሚገባ የቤተ ክርስቲያን ስርዓት ጠብቀው። አንድ ለአንድ ብትጋቡ እንኳን ያለ ስርዓተ ቤተ ክርስቲያን መጋባት አይቻልም። ሰለስቱ ምዕት በፍትሐ ነገሥታቸው አንቀጽ 24 ላይ ያለ ሥጋ ወደሙ የሚደረግ ጋብቻ የፈረስ የበቅሎ ጋብቻ ነው ብለዋል። ሰለስቱ ምዕት ናቸው ያሉ፣ እኔ አይደለሁም። እዳችሁ እዚያ ጠይቋቸው። እሺ ሰለስቱ ምዕትን ቤተክርስቲያን ሂዱና ውቀሷቸው። እንግዲህ እነሱ ነው ያሉ። ስለዚህ እስካሁንም የተጋባችሁ ሰዎች ካላችሁ ተመካክራችሁ ቁረቡ። ሥጋ ወደሙን አዋህዶ የሚያኖራችሁ ቅዱስ ሥጋው ክቡር ደሙ ነው። ልትጋቡ ያሰባችሁ ካለም እንደዚሁ በየመንደሩ እየመጣችሁ ቀለበት ባርኩልን የሚባል ጋብቻ የለም በቤተ ክርስቲያን። በቤተ ክርስቲያን ተጋቡ። ከቤተ ክርስቲያን ያገኛችሁት ሰው ወደ ቤተ ክርስቲያን ይወስዳችኋል። ከሜዳ ያገኛችሁት ግን ወደ ሜዳ ነው ይዟችሁ የሚጠፋ። ይህንን ተጠንቀቁ። እግዚአብሔር ያና ጸጋ ዛብ እንዲሁ ነው ተጋቡ። አባታችን ጸጋ ዛብ ብሩህ ካህን ነበረ። ቤተ ክርስቲያንን አይቶ የማይጠግባት ለኪዳን ይሄዳል፣ ዳዊት ለመድገም ይሄዳል፣ ወንጌል ለመስበክ ይሄዳል፣ መስዋዕት ለማሳረግ ይሄዳል፣ መጻሕፍትን ለማገላመጥ ይሄዳል። በቀን ከ5 ጊዜ በላይ ምክንያት እየፈጠረ ቤተ ክርስቲያን ውስጥ ይገባ ነበረ። እንዲህ ያለ ንጹሕ ቅዱስ ትጉህ ካህን ነበረ። እናታችን እግዚአብሔር ደግሞ ስትፈትል የምትችልበት ስትጋግር የምትችልበት። አሁን ዛሬ እኮ ሴቱ አይፈትልም እኮ። ሳንቲማቸውን ቋጥራችሁ ወደ ቡቲክ አይደለም እንዴ የምትሄዱት? መፍተል እንኳን መፍተል ምን እንደሆነም አታውቁትም። ወጥ መስራትም እንጃ ማወቃችሁ። ምክንያቱም እኔ መንደር አልበላም፣ መቤቴ ነው የምበላ። አላውቅላችሁም ወጣችሁን። ስለዚህ ታበላሹትም እንደሆነ እንጃ በእውነቱ ማለት ነው። አሁን እንዲያው አይ ብናገር ይሻላል፣ አይሆንላችሁም። እውነቱን ብናገር ወጥ መስራት እንደው እኮ የድሮ እናቶቻችን የገጠሮቹ ሽሮ በጥብጠው ሲሰጡ ራሱ መድኃኒት ነበር። አሁን እናንተ የምትሰሩት ምን ብትሉት ጨጓራ ምን ማሰቃየት ነው። እንደው በስማም ብላችሁ ማሰሩትም መሰል በእውነቱ ማለት ነው። እውነቴን ነው። ዝም ብላችሁ ሽንኩርት ክትፍ ነው የምታደርጉ። በስማም አትሉም። እናቶች እኮ ቀድሞ ሊጥ ሲያቦኩ ቸር እንግዳ አምጣ ብለው ነው የሚያቦኩት።
ቸር እንግዳ አምጣ ብሎ ያቦካሉ። እንጀራው ይባረካል። ሰው የሚታረቅበት እንጀራ ይሆናል ማለት። የዛሬው የሚያጣላ እንጀራ፣ የሚያደባድብ እንጀራ ይሆናል። ባል ሚስቱን ጥሎ የሚሄድበት እንጀራ ይሆናል። ጤና የሚነሳ እንጀራ ይሆናል። የሚያደባድብ ይሆናል። የሚያሰቃይ እና ሙያ የተሰጣት ነበረች። ሙያ ይኖራችሁ በእውነቱ ደግሞ የድሮውን የእናታችን የሔዋንን ስራ ደግሞ ይመስል ሔዋን እኮ የውኛን ጨምራ ዛሬ የምታሰቃየን ግን ይቅር ትበለን። ዛሬ ብርሃን ለብሳ ጸድቃለች። እናታችን መንግሥተ ሰማያት ነው ያለች፣ ገነት ነው ያለች። በረከቷ ይድረሰን። እንደው የድሮውን ለማለት ነው። እሷም አትቀየምም። እና ድሮ ገነት ሳለች አዳም ገነት ሲኮተኩት ሔዋን ግን እግሯን ዝርግት ታብላ ከወፎች ጋር በቋንቋ ይግባቡ ነበር። እዚያ ጨዋታዋን ስታቀልጥ ነበር የምትውለው። ሰይጣን ቁጭ ብላ አግኝቷት ነው እንዲህ አድርጎ ለእኛ ሁሉ መከራ ያወረደብን ማለት ነው። ቁጭ ብላ የምትውሉ ሴቶች ነግሬያችኋለሁ። እኔም ማምለክ ስራ ፈት አትሁኑ። እዚያ ቁጭ ብላ ወፍ ጋር ስትጫወት ነው እኛንም መከራ ዛሬ የበላ ነው። በእውነቱ ግን ክርስቶስ አድኖናል። ደግሞ አባ ጊዮርጊስ ምን አለ? አይ በራቅኩበት ቀረብኩ አለ። ሴት አርቃኝ ነበር፣ ሴት አቀረበችኝ አለ። ማናት ያቺ ሴት? አዎ ያቺኛይቱ ሴት ብታረቀኝ በዚችኛይቱ ሴት ቀርቤያለሁ ይላል። ስለዚህ ሴቶች ስራ ስሩ፣ ወንዶችም ስራ ስሩ። እንደዚያ ስታደርጉ ሴት ልጅ ስትሰራ ነው የሚያወሩ። ስራ ካልሰራችሁ ግን በየደቂቃውና በየሰከንዱ ባላችሁን ማን የደወለችልህ፣ የቱ ለመጣ፣ ለምን እስከዚህ ሰዓት አመሸ፣ ምሳ እንዴት ግጥም አድርገህ ያልበላ፣ የት በልተህ ነው እያላችሁ ነገረኛ ነው የምትሆኑ። እንዲያው በእውነቱ ማለት ነው ተጨቃጫቂ ትሆናላችሁ። ስለዚህ መጽሐፍ ምን አለ መሰላችሁ? መጽሐፍ እንዲህ ይላል፣ ከነዝናዛ ሴት ጋር ከምትኖር ከአራስ ነብር ጋር ብትኖር ይሻላል። ይህ በጣም አስቸጋሪ ነው። አንድ ጥያቄ ልጠይቃችሁ። ቀኑ ባይመሽ የሚወድ ዝናብ ባይጥል የሚወድ ማን ነው? እንቆቅላችሁ ነው። ቀኑ ባይመሽ ዝናብ ባይጥል የሚወድ ቤቱ የሚያፈስበት ሰው ነው። ቀኑ ባይመሽ የሚወስድ ሚስቱ የምጨቀጭቀው ሰው ነው። እንዲያው ልሄድላት ነው እንግዲህ ይላል በእውነቱ ማለት ሲመረው። ስለዚህ እኔ ነግሬያችኋለሁ፣ ጠባያችሁን አሳምሩ እሺ። ስለዚህ እየተጨቃጨቃችሁ ነገ ባሌ እምቢ ብሎኝ ባሌ አርቆል ብሎኝ ብንል እኛም አንሰማም። እንግዲህ ጠባያችሁን አሳምሩ። እናንተ ሚስቶቻችሁን አትበድሉ። በእውነቱ ማለት ነው። ሚስትን ከሚጠላ ሰው በላይ እግዚአብሔር የሚጠላው ሰው የለም ተብሎ ታምረ ማርያም ላይ አልሰማችሁ? ባል በክርስቶስ ነው የሚመሰለው፣ ሚስት በቤተ ክርስቲያን ነው የምትመሰለው። ቤተ ክርስቲያን ለክርስቶስ ሙሽራው ክብርት እንደሆነች ሚስትም ለባሏ ክብርት ናት። ማሳዘን አይገባም። እንኳንስ ማሳዘን ሚስትን የሚያስቀና ወሬ ማውራት እንኳን ክልክል ነው ይላል መጽሐፈ ሲራክ። ሚስትን የሚያስቀና ወራ አየገሌ ሚስት ብታያት አይባልም። መጽሐፈ ሲራክ እኮ ነው ያለ። እመቤቴን እኔ አይደለሁም ያልኩኝ። ስለዚህ አየገሌ ሚስት ብታያት ስትል ይላል አየገሌትን ባል ብታየው ማለት ትጀምራለች እሷ ደግሞ። ስለዚህ ዛሬ ያየኋት ቆንጆ ምን ታምር ብለህ ብታወ ዛሬ ያየሁት ጉልማሳ ምን ያምር ትላለች ይላል በእውነቱ ማለት። ስለዚህ ሚስትህን አታስቀና። ሚስትህን ክብር መስጠት አለባችሁ። በእውነቴ ነው። ማዳመጥ፣ ጊዜ መስጠት፣ ቦታ መስጠት፣ መንከባከብ ያስፈልጋል። በቀር ግን ዝም ብላችሁ ስለሌለው እያወራችሁ አንቺ ነሽ እንጂ ብትሉት እንግዲህ ተያይዞ ገደል ይሆናል እና መደማመጥ ይገባል። እና ጸጋ ዘአብ እና እግዚአብሔር እንደ ሰምና እንደ ፈትል የተዋሃዱ ባልና ሚስቶች ነበሩ። እንዲሁ ነው ሲኖሩ። እናታችን እግዚአብሔር መካን ሆነች። መካን ስትሆን ሁልጊዜ ጸጋ ዘአብ ቤተ ክርስቲያን ይጸልያል። እሷም ደግሞ ፈጣሪ ልጅ ስጠኝ፣ ሰማይን የፈጠርክ አንተ ነህ፣ ምድርን የፈጠርክ መባረቅትን ደመናዎችን ሰማይና ምድር ሁሉንም የፈጠርክ አንተ ነህ፣ እኔንም ልጅ ስጠኝ፣ ግን አንተን የማያገለግል ልጅ ከሆነ ማኅፀኔን ዝጋው፣ ጥሩ ልጅ ብቻ ስጠኝ እንጂ ብላ ጸለየች። እንዲህ ያለች እየጸለየች ስንኖር አንተ አለችው፣ አቤት ገንዘባችን ለድሆች እንስጥ አለችው። አረ መልካም ምክር መክረሽኛል፣ ግን መጽሐፍ ምን ይላል ተመልከቱም። ለመስጠት አትቸኩል፣ ሰጥተህ እንዳትጸጸት ለመስጠት አትቸኩል ይላል እና አረጋ እንበል እንጂ እሱስ መልካም ብለሻል አላል። አይ መኑ ዘይሴብሖ ለእግዚአብሔር በውስተ ሲኦል ይላል። ሲኦል አሁን እንወቅበት አለ። አረ ህንፃ፣ ስራ፣ ልጅ ስም ያስጠራሉ። ነገር ግን መልካም ሚስት ከዚህ ሁሉ በላይ ናት። አንቺን የሰጠ እግዚአብሔር ይመስገን በይንስጥ ብሎ ገንዘባቸውን በሙሉ ለድሃ ሰጡ። ሰራተኞቻችንም ነፃ እናውጣቸው፣ ነፃ ወጧቸው። ሰራተኞቻቸውን ነፃ አውጡ። እንግዲህ ወንዶች ሰራተኞችም ብትወዱ ኑሩ፣ ባትወዱ ሂዱ፣ ባሪያ አትባሉ።
እንግዲህ የጸጋ ዘአብ ባሪያ ሰራተኛ ሳይሆን የጸጋ ዘአብ ወዳጆች ተባሉ። ሴቶች ሰራተኞችም የእግዚአብሔር ገረድ አትባሉም፣ የእግዚአብሔር ወዳጆች ተባሉ እንጂ ነፃ ውጡ፣ ቤታችሁ ቤታችን ነው አሏቸው። ለቤት ሰራተኛ ክብር ስጡ። እየሰማችሁ ነው? እየሰማችሁ ነው? ለቤት ሰራተኛ ክብር የማትሰጡ ሰዎች ነውር ነው በእውነቱ። እንዲጸልዩ ፍቀዱላቸው። እናንተ የምትበሉትን አብሏቸው። የሚሰማችሁ እንደሚሰማቸው ማወቅ አለባችሁ። እንደሚደክማቸው ማወቅ አለባችሁ። ሰው ክብር ነው። ለቤት ሰራተኛ ክብር ሰጡ። እግዚአብሔር የፈጠረው ነው ብለው ማለት ነው። ከዚያ በኋላ ተመልከቱ፣ ክብር ሰጥተው እንዲህ ሲኖሩ የቅዱስ ሚካኤልን ዝክር በየወሩ ይዘክራሉ። ሲዘክሩ ከዕለታት አንድ ቀን ሞተለሚ የሚባል ጨካኝ ንጉሥ በዳሞት በኩል ተነሳ። ይሄ በጣም ጦር በቃኝ የማይል በሰው ደም እጁን የሚታጠብ ጨካኝ ንጉሥ ነው። የሰዎችን ሁሉ ሚስት ላኩልኝ እያለ ሰዎቹም ስለሚፈሩ በየተራ የሀገሩን ሰው ሚስት ሁሉ እየተላከለት ያስነውራቸዋል። በሀገር ያለች ድንግል ሴት በሙሉ እየተፈለገች ወደ እሱ ትላካለች። ክብሯን እያሳነሰ ይልካል። እንዲህ ያለ ጎስቋላ ሰው ነበረ። ሀገር እየወረረ ሰው እየገደለ ጸጋ ዘአብና እግዚአብሔር ካሉበት ሀገር ደረሰ። ሲደርስ ጸጋ ዘአብን እያባረሩ እንዲህ በጦር እየወረወሩ ሲሉ ጦሩ ሲወረውሩት መጀመሪያ ሳተው፣ ሁለተኛ ሲወረወር ቅዱስ ሚካኤል የወታደሩን ጦር ከገዛ ክንዱ ጠመጠመው። ከዚያ በኋላ ቅዱስ ጸጋ ዘአብ ሂዶ ባህር ውስጥ ገባ። እንግዲህ ከቤቱ ወጥቶ ሲሰደድ ዝም ቅዱስ ሚካኤል። ከዚያ በኋላ ደግሞ ተመልከቱ፣ ጦር ሲወረወርበት እንዳይገለው ጠበቀው። ወደ ባህር ሲያባርሩትም ዝም አለ። ባህር ውስጥ ገባ። ባህር ውስጥ ገብቶም ጠበቀው፣ እየዋኘ ሲመጣ በጦር ወገዋለሁ ብሎ እዚያው ቀረ። ባህሪቱን ቅዱስ ሚካኤል ድንኳን አደረገለት ይላል። ለአባታችን ለጸጋ ዘአብ ባህሩን ድንኳን አድርጎ ቤት አድርጎ አስጠጋው ይላል። ቅዱስ ሚካኤል ከወደዱት ካመኑበት ቤት ቢታጣ ቤት ሲፈልግ ባህርን ግርግዳ ያደርገዋል። ለእስራኤል ነው አይደል? በግራና በቀኝ ገርግዱ አይደል ያሻገራቸው። ደግሞ ሲያሻው ደግሞ ለጸጋ ዘአብ ባህርን ቤት ያደርጋታል። ለአዳምና ለሔዋን ደግሞ ድንጋዩን ቤት አድርጎላቸዋል። ሰይጣን አዳምና ሔዋንን አናታቸውን ልበላቸው ብሎ ቤት የሚያህል ድንጋይ ሲወረውር ቅዱስ ሚካኤል ድንኳን አደረገላቸው። ቅዱስ ሚካኤል ድንጋይን ቤት የሚያደርግ ባህርን ቤት አድርጎ የሚያኖር አባት ነው። የቅዱስ ሚካኤል በረከቱ ይደርብን። ኋላ ጸጋ ዘአብ አይ ቅዱስ ሚካኤል ረዳትነት ወዴት ነው? ዝክርህን መዘከር ለዚህ ነው እንዴ አለው። መጥቶ አይዞህ እኔ እኮ ከአንተ ጋር ነኝ አለ። እስካሁን ለምን አላደንከኝም አለ። እስካሁን ዝክር እየዘከርኩ እንዴት እስካሁን አልደረስክልኝም አለው። አይ ከየብስ እያለህ ባድንህማ አይደነቅም ነበረ። ከባህር ገብተህ ግን ባህር እንዳታጠፋ በማድረጌ ታምራቴና ፍቅሬ እንዲደነቅ ነው ብሎ እንደገና ቅዱስ ሚካኤል በክንፉ አፈፍ አድርጎ ወስዶ ከቤተ ክርስቲያኑ አቆመው። በቤተ ክርስቲያን እንዲኖር አደረገው። ሁላችንም ከኃጢአትና ከመከራ ማይበል ያውጣን እግዚአብሔር። እናታችን እግዚአርያን ደግሞ ማርከው ይዘዋት ሄዱ። ማርከው በስደት ሀገር እዘዋት ሲሄዱ ግን ቅዱስ ሚካኤል እንዲህ ብሎታል ጸጋ ዘአብን፣ የማድንህ ስለ አንተ ብቻ አይደለም፣ ከአንተ የሚወጣ ቡሩክ ዘር አለ፣ ስለ እሱ ብዬ ነው የምጠብቅህ አላቸው። ከዛ እግዚአርያንም ማርከው ከወሰዷት በኋላ እየጨረስ ነው አይዟችሁ፣ ሀገሩ ወስደው ወታደሩ አሬችንስ እኔን ማለብሳት፣ እኔን የምሸከማት፣ እኔን የማቅፋት፣ ከኔ ፈረስ ትቀመጥ እያሉ ይሻማሉ። ግን ክፋትን እንዳያደርሱባት፣ ተንኮል እንዳያስቧት የቅዱስ ሚካኤል እጅ ይጠብቃቸው ነበረ። በምን ምክንያት ጠበቀ? አይ ይችንስ ለእኛ ልናረጋት አይገባም፣ ለንጉሥ ነው የምትገባ፣ ለንጉሡ እንስጣት ብሎ ከመንገድ ወታደሮቹ ኃጢአት እንዳይደፋፈሯት ለንጉሡ በሚል ምክንያት ጠበቋት። ወስደው ለንጉሡ ነገሩት። በሉ ልብስ አልብሷት፣ ጌጥ አድርጉላት ብሎ ለንጉሥ ለእኔ ሚስት እስከምትሆን ድረስ አስጊጧት አላቸው። ከባዶ ቤት ተዘግታ እያለቀሰች አየ ፈጣሪ ከንጹሕ ካህን ዘር ስጠኝ ብልህ ሃይማኖት ከሌለው ከካሃዲ ልጅ ልትሰጠኝ ነውን?
እንኳንስ ከዚህ ከካህኑስ እንኳን ቢሆን የማይጠቅም ልጅ ከሆነ ማኅፀኔን ዝጋው አላልኩህም? አይ ቅዱስ ሚካኤል ረዳትነት ወዴት ነው እያለች እያለቀሰች ኋላ ማታ ተመልከቱ፣ ልብሱን አልብሰዋታል። ሲመሽ ወታደሮቹ ሲተኙ አይ ምንም የወርቅ ልብስ ቢሆን ይሄንን የረከሰ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ልብሱን አውልቃ የራሷን ልብስ ለብሳ ስትጸልይ ያደረች። በእውነቱ ማለት ነው እናቶቻችን ለሁሉ ነገር ስርዓት አላቸው። ይህንን ለብሼ ብጸልይ ፈጣሪ አይሰማኝም እያሉ ልብሳቸውን ያስተካክላሉ። ሁላችሁም ልብሳችሁን አስተካክሉ፣ ሴቶችም ሆነ ወንዶች። በእውነቱ ማለት ነው የማይገባ ልብስ እየለበስን ፈጣሪያችን ማስቀየም አይገባል። ይህን ለብሼ ብጸልይ አይሰማኝም የረከሰ ልብስ ነው ብላ አወለቀችው። ሲነሱ ደግሞ እንዳይገሏት ጸሎቷን ስጨርስ ምድሩ በእንባዋ እስከሚርስ በስግደት እስኪጎደጉስ ስትሰግድ አድራ ወታደሮች በሚነቁበት ሰዓት መልሳ ለበሰችው። ቅዱስ ሚካኤል ረዳትነት ወዴት ነው እያለች ያለቀሰች እየጸለየች ምግብ ሲሰጧት ሳትበላ ምንም እህልዋ ሳትቀምስ ቆየች። በኋላ ንጉሡ ድግስ ተደገሰ። የተደገሰው ድግስ ባጭሩ ምን ይላል? 28,000 ነፍስ ነው የታረደው። እግዚአብሔርን ለማግባት የተደገሰው ድግስ ነው። 28,000 እንግዲህ በአጠቃላይ በጉም ፍየሉም ሰንጋውም ተብሎ 28,000 ፍሪዳ ታርዶ አደረ። ተዘጋጀ። 10 ሚስቶች አሉት፣ በቋሚነት ያሉት ናቸው እነዚህ እንጂ እየቀማ ኃጢአት የሚሰራባቸው ብዙ ናቸው። የወንድ ሚስት ሁሉ እየቀማ ነው ያስቀመጣቸው 10 ሚስቶች። 10ሩን ሚስቶቹን ዋናይቱን ሚስት ላገባ ስለሆነ ደግሳችሁ ዳሩኝ አላቸው። እንዲያው እኮ ግፍ ሲበዛ እኮ አይደረስ ነው እናንተ። እንዲያው በእውነቱ እኮ እንዲያው እግዚአብሔርን ባይፈራ እኮ ጦርም ይፈራል እኮ በእውነቱ ማለት ነው። አሁን ደግሳችሁ ዳሩኝ ተባለ። ደገሱ። እንደዚያ እንደሚያደርጉት ሰዎች ታውትን ተው፣ ወደ ትምህርታችን እንሄዳለን። ከዚያ በኋላ ደገሱ። እነዚያ ምን ይደረጋል? ማንም ሰው በዚህ ሌሊት ሳይተኛ ሲደግስ ይደር ተባለ። ተደገሰ። በሉ እንግዲህ በፈረስ ጫኗት ተባለ። በፈረስ ተጫነች። ካጠገቢ አታርቋት፣ ጠጋርጋችሁ ሳቡት የሷን ፈረስ እየተባለ እየሳበ ወሰደ። ኋላዩ እንግዲህ ተመልከቱ፣ ድግሱ ሲደገስ ዝም፣ ስትማረክም ዝም፣ ያ ሁሉ ነገር ሲደረግ ዝም፣ በፈረስ ስትጫንም ዝም፣ በመንገድ ሲጀመርም ዝም፣ ከከተማው ሲደርሱም ዝም። እግዚአብሔር ከከተማው ሲደርሱ በሉ እንግዲህ ህዝቡ ተሰብሰቡ፣ ኑ እንግዲህ ሞተለሚ ሊዳር ነው ተባለ። ተሰበሰበ። 10ሮቹ ሚስቶችም ኑ እንግዲህ ክበቡ እልል በሉ ተባለ። እልል ሊባል እጣወቱ ስር ተመልከቱ። አሰግጄ ነው ማገባት ብሎ ሊያሰግዳት ሲል ግብተ በረቀ መብረቅ ይላል ቅዱስ ሚካኤል። እንደ መብረቅ ብልጭ ብሎ በቀኝ ክንፉ እናታችን እግዚአብሔርን አፈፍ አድርጎ ነጥቆ ወሰዳት። በእውነቱ ማለት ነው። አዎ እግዚአብሔር ምንጊዜም መጨረሻ ላይ መድረስ ያውቅበታል። ለእኛ የቀረ ይመስልናል እንጂ እግዚአብሔር አይቀርም። እውነት ነው። ልንገራችሁ፣ እግዚአብሔር አይመሽበትም፣ እግዚአብሔር አይረፍድበትም። ትክክለኛው ሰዓት ላይ ይመጣል። መምጣት ያለበትን ሰዓት እሱ ያውቃል። ብቻ እኛ ሐሳባችንና ጠባያችን ሳንለውጥ እንድንገኝ እግዚአብሔር ይርዳል። እዚያ በኋላ እቅፍ አድርጎ ወሰዳትና ሁላችሁንም በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያልረዳው ሰማዕት፣ ቅዱስ ሚካኤል ያልረዳው መነኩሴ፣ ቅዱስ ሚካኤል ያልረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑን ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥኖ ይደርስላችኋል። ባህር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ሲትሉ ማን ያሻግርሃል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለኝ ብሎ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበረ። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ሀጉድጓድም የሚያወጣ ነው። ፈጽማችሁ መኑት። ሀጉድጓዱ ብትጣሉ ስንቅ ያቀብላል። ዳንኤል ሀጉድጓዱ ሲዘጋ ዕንባቆም ለእህል አጫጆች ሊያቀብለውን የነበረውን ስንቅ በአንድ ጠጉሩ አንጠልጥሎ ወስዶ፣ በአንድ ጠጉሩ እኮ ነው ዕንባቆምን አንጠልጥሎ ከነስንቁ ዳንኤል ጉድጓድ ውስጥ አስገብቶ ድንጋዩ ሳይከፈት ዳንኤልን አብልቶ መልሶ ደግሞ ዕንባቆምን ሀገሩ አድርሶታል። ከኢየሩሳሌም እስከ ባቢሎን ስንቅ የሚያደርስ ስንቅ አቀባይ ቅዱስ ሚካኤል ነው።
ሁላችንንም ይመግበን አባታችን ቅዱስ ሚካኤል። ከዚያ በኋላ እናታችን እግዚአርያ ከች አለች። ቅዱስ ጸጋ ዛብ ከሚያጥንበት ቦታ ከቤተ ክርስቲያኑ እንደ አሁኑ ሰዓት ነው፣ 3 ሰዓት ነው የደረሰችው። ያንን የወርቅ ልብስ እንደለበሰች ነው። ኋላ ሲያጥን ካህን መቼም ሴት ቀና ብሎ ያይም፣ ቀስ አድርጎ አይቶ ልብሷን ይሄ እንዴት ከቤተ መንግስት ትመስላለች፣ ደግሞ የተከተላት ነገር የለም፣ ሰው አልተከተላትም፣ እንዴት ያለች ሰው ናት ይላል። አላወቃትም። ኋላ ሲጨርስ ሂዳ ተሳለመችና እንዲሁ ከቤተ መንግስት ትመስያለሽ፣ እንዴት ነው ሰው ደግሞ አላስከተለሽም? አዎ ከቤተ መንግስት ነኝ፣ ግን አዲያ ሞተለም የሚባል ጨካኝ ንጉሥ መጥቶ ደንገጥሮችንም ባሮችንም ገንዘቦችንም ሁሉ ዘረፋቸዋል። አይ ይሁን እግዚአብሔር ይመስገን ብሎ ዝም ሲላት፣ ነገሩስ መልካም ነው፣ ግን ጸጋ ዛብ የሚባል ካህን አላሉ በዚህ እና የእሱን ካህን ሞተለም ይወስዱበታል ሲባል ሰምቼ እሱን ላገባ ብዬ ነው የመጣው አለችው። አይ እሱማ ነውር አይደለ፣ ካህን ክህነቱን እንዲሽር አልተፈቀደለት፣ አይሆንም። ኧረ እንዲያው አይደለም ንጉሱ ወስዷታል ማርኮ ሲባል ሰምቻለሁ፣ ሚስቱም የለችም አለችው። አይ እንኳን ከምርኮ እግዚአብሔር ሚስቱን ከሞት አያስነሳለትም ብለሽ ነው? እግዚአብሔር እኮ ቸር ነው አላት ደግሞ ማለት ነው። አይ እንግዲህ እኔ ሰውየው አግብቷታልም ሲባል ሰምቷል፣ የሚሆንን ብታስብ ጥሩ ነው አለችው። አይ አንቺ ሴት ዝሙትሽን እግዚአብሔር ያስወግድልሽ፣ ዘማዊ ሰውነቱ ውሻ ነው ተብሎ በመጽሐፍ ተጽፏል። እንግዲህ ካጠገቤ ራቂልኝ አላት። ደግሞ መልክሽ አንቺ ንግግርሽ እሷን ይመስላል አላት። ከዛ ሲላል አይ ሰው በቃሉ ብቻ ሳይሆን በመልክም ይመሳሰላል እሱስ አለችው። ከዛ እንዳያውቅባት ማለት ነው። እሷ ነሽ እንዲህ አላት። አዎ ነኝ አለችው በኋላ ማለት ነው። ስለዚህ በኋላ ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን ብለው እግዚአብሔርን አመሰገኑ። አይወላችሁ ሰምታችኋል ምዕመናን? ትዳር በስልክ አይጠበቅ፣ ትዳር በፖስታ አይጠበቅ፣ ትዳር በመረጃ መሰብሰብ አይጠበቅም። ትዳር የሚጠበቀው በቅዱስ ሚካኤል ነው እንጂ ዝም ብላችሁ የት ነሽ የት አመሸህ ብትባባሉ መናቆር ነው እንጂ ትዳሩን አትጠብቁትም። ትዳራችሁን እግዚአብሔር ይጠብቅላችሁ። እግዚአብሔር ትዳርን እንኳን አብራ ያለችውን ሚስት የተማረከችውን ሚስትም ሳያስነካ አምጥቶ ለባሉ አስረክቧል፣ ለአደጋ ሳይጥል። እግዚአብሔር ከስደትም በኋላ ባልን ሚስትን ጠብቆ ያመጣል። እመኑ እንጂ የተለያያችሁትን ቢሆን አንድ ያደርግላችኋል። በእናንተ ቀመር ግን ትዳራችሁን አሰሩትም። እግዚአብሔር ቤታችሁን ይሰራላችሁ። ከዚህ በኋላ እግዚአብሔር ያደረገላቸውን እያመሰገኑ ኖሩ። በማይጠንቱን ጨርሶ ስርዓተ ቤተክርስቲያኑን ጠብቆ የማይጠንቱ ጊዜ ካለፈ በኋላ ከ2 ቀን በኋላ ጸጋ ዛብና እግዚአርያ እንዲሁ ከቤታቸው ገብተው መጋቢት 24 ቀን አባታችን አቡነ ተክለ ሃይማኖት ፀሐይ ዓለም መጋቢት 24 ቀን ተጸነሱ። በዚያን ሌሊት እግዚአብሔር ራእይ አሳያቸው። ምን የሚል ራእይ ነው? ለሷ ከምድር እስከ ሰማይ የተተከለ ምሰሶ ብርሃን ነው፣ ጫፉ ሰማይ ነክቶ ለሱ ጳጳሳት ነገስታት ሲሰግዱለት አየች። ጸጋ ዛብ ደግሞ ምን አይነት ህልም አየ? ደግሞ እሱ ከአልጋቸው ስር ፀሐይ ሲወጣ፣ ከዚያ ፀሐይ ከዋክብት ተሰፍረውበት፣ ከዚያ ደግሞ ብዙዎች ተጠግተውበታል። ያንን ህልም ቅዱስ ሚካኤል ተረጎመላቸው። ያ ሕፃን እኮ ተጸነሰ። አምድ የተባለ እሱ ነው። ምሰሶ ቤትን አጽንቶ እንደሚኖር የተቸገሩትን የሚያጽናና፣ የደከሙትን የሚያበረታ፣ የተራቡትን የሚመግብ፣ የታመሙትን የሚፈውስ፣ ለተሰደዱት ርስት የሚሆን፣ ሐዘንን የሚሽር፣ ጨለማን የሚያሰጉድ ብሩህ የሆነ ልጅ ይወለዳል። እውነትም ነገስታት መኳንንት ሁሉ ይሰግዱለታል። ከነገስታትም ለመስገዳቸው እናቱን የማረከውን ንጉሥ በታምር ቀጥቅጦ ልቡን አቅልጦ አሳምኖ አቡነ ተክለ ሃይማኖት ለእናታቸውን የማረከውን ንጉሥ ክርስቲያን ያደረጉ አባት ናቸው። በእውነቱ ማለት ነው መልሰዋል እሱን። አዎ ስለዚህ የእናታቸውን ጠላት የአባታቸውን ጠላት የሚገሉ ሳይሆኑ የእናትና አባታቸውን ጠላት ልቡን መልሰው ለበግነት አበቀው ክርስቲያን አድርገዋል። ከዚያ መጨረሻ ላይ ምን ሆነ ስትሉኝ፣ ይሄ ሕፃን ፀሐይ የተባለ እሱ ነው። ጨለማን ያረቃል፣
ከዋክት የተባሉ ልጆቹ ናቸው። እሱ በቃል ኪዳኑ ያስጠጋቸው የእሱ ልጆች ናቸው። በምንኩስና የሚመስሉት ከገዳሙ የሚኖሩት ቃል ኪዳኑን ጠብቀው ገድሉን አንበው የሚኖሩት ከደብሩ የሚያገለግሉ ካህናት። እኔ አሁን ተክለ ሃይማኖት ደብር ስላለው አይደለም፣ መጽሐፉ የሚለውን ነው። ጌታ ለተክለ ሃይማኖት ቃል ሲገባላቸው ምንድን ነው ያለ? ከደብር የሚያገለግሉትን ካህናት እንደ 7ቱ ሊቃነ መላእክት እቆጥርልሃለሁ ብሏቸዋል። በእውነቱ ማለት ነው። በእውነት ምንም ሳንቲም ባይኖር እንኳን ከተክለ ሃይማኖት ደብር እንድናገለግል ያደረገን እግዚአብሔር የተመሰገነ ይሁን። እኔ ሳንቲም የለኝም አላልኩም፣ ቸግሮኛ አላልኳችሁም። እዚህ ላሉት ካህናት ነው። እዚህ ውስጥ ያሉት ካህናት ደመወዝ ቢያንሳችሁም ደስ እንዲላችሁ እያልኳቸው ነው። ደስ አይልም እንዴ? ከ7ቱ ሊቃነ መላእክት የተክለ ሃይማኖት ካህናት በመሆናቸው 7ቱ ሊቃነ መላእክት እቆጥርልሃለሁ ያንተን አገልጋዮች ብሏቸዋል። ደግሞ እሱ ብቻ አይደለም እኮ ታዲያ እነሱ ከ7ቱ ሊቃነ መላእክት እድል ፈንታ ካላቸው ከነሱ የተሳለመ ሕዝብም ያን በረከት ያገኛል ማለት ነው። ከተክለ ሃይማኖት ቤተ ክርስቲያን የተሳለመ የተባረከ ከደብራቸው ያስቀደሰ የጸለየ ከሊቃነ መላእክት ጋር እንደተገናኘ ይቆጠርለታል። እናንተም ይህን እድል ስለሰጣችሁ እግዚአብሔር ይጠብቃችሁ። እግዚአብሔር የተመሰገነ ይሁን። ከተክለ ሃይማኖት ቤተ ክርስቲያን የሚያስቀድስ የሚሳለም ሰው እውነቴን እምነግራችሁ ሱራፌል ከሚያጥኑበት መንበር እንደተገኘ ነው የሚቆጠርለት። ሁሉም ቤተ ክርስቲያን ክቡር ነው። በእሳቸው ስም ደግሞ የእሳቸው ቦታቸው እንዲሁ እኮ የአቡነ ተክለ ሃይማኖትን እኮ የትም ደብር እኮ ብትሄዱ እኮ ትደነቃላችሁ። ምንድን ነው የሚደነቅ ብትሉኝ፣ እሳቸው ግቢ የሚኖር ሰው ጦሙን አያድርም። ምንም እኮ እውቀት የለው ወይ ምን የሌለው ይሆናል። እንደ ነገሩ አድርገው አስጠግተው ግን አግነው ነው የሚያኖሩት። አክብረው እዚህ ውስጥ የተሰበሰበ ማንም ሰው ራሱን መፈተሽ ይችላል። ሁላችን እሳቸው ግቢ የምንኖረው እንደ ነገሩ ተክለ ሃይማኖት የሰበሰቡን በጎቻቸው ነን። በእውነቱ ማለት ነው። ከየሜዳው ያነሱን፣ ከወደቅንበት የጠሩን፣ ከተበተንበት የሰበሰቡን። እንዲያውም አንድ እረኛ ገርል ከተነበበበት ጦም ማዳር የለም ሲባል እስቲ ቆይ እንዲያው እሳቸው ሲያበሉኝ ያለው ብሎ ምን ይሄዳል አሉ። ጎቶ በበረሃ ወደ አሉ። በእውነቱ እንዲያው እስቲ ጫካው እንዴት አድርገው ያበሉኛል ብሎ ልፈትን ብሎ ወደ ጫካ ወደ አሉ። ወደ ጫካው ሲሄድ ተመልከቱ። ጫካው ውስጥ አንድ እረኛ በግ ጠፍታው በዚያ ይሄዳል። በዚያ ሲሄድ ምን አገኘ? ያንን እስቲ ቆይ ማብላታቸውን ላይ ብሎ የተቀመጠውን ሰው እያየ አይ ሰዓት ደርሷል እንግዲያስ ምሳችንን እንቅመሳት ብሎ አበላው። ስለዚህ ተክለ ሃይማኖት ለካ እዚህ የሚያበላሉ ብሎ አምኖ ተመለሰ ይባላል። በእውነቱ ማለት ነው። ስለዚህ አቡነ ተክለ ሃይማኖት ከፈለጋችሁ ግን እንዳታረጉት እሺ። ከባህር ውስጥ ብትገቡም እንጀራ እዚያ ውስጥ ያበሏችኋል። በይንተ ልደቱ ለተክለ ሃይማኖት አድባር ኮኑ ህብስተ ሕይወት። በተክለ ሃይማኖት ልደት ተራራው ሁሉ እንጀራ ሆኗል። በእውነቱ ማለት ነው። የተክለ ሃይማኖትን ስም ይዞ ተራራው ቢሰማራ እንጀራ ወፀ ገዳምን ይኮኑ ፈሬው አስካለ በረከት። ጫካው ሁሉ በተክለ ሃይማኖት ልደት ምክንያት ዛፉ ሁሉ የበረከት ፍሬ አፍርቷል። ምን ማለት ነው? ተክለ ሃይማኖትን ይዞ ጫካ ቢወርዱ ከዱሩ ቢጠጉ ቅጠሉን ቆርጦ ቢበሉት በተክለ ሃይማኖት ስም ይጣፍጣል። ወማየ ባሕርን ኮነት ሐሊበ ወማረ። በተክለ ሃይማኖት ልደት ባሕርም ማር ሆነች፣ ባሕርም ወተት ሆነች። ተክለ ሃይማኖትን ጠርቶ ውሃውን ቢጠጡት ወተት፣ ውሃውን ቢጠጡት ማር። እንዴኳን ተመልከቱ። አንድ የጠንቋይ ልጅ ነበረ። ያ የጠንቋይ ልጅ የአቡነ ተክለ ሃይማኖትን ደቀ መዝሙር አገኘው። አንተ ምን ትጠጣላችሁ አለው። ጠላ ብንፈልግ ጠላ፣ ወተት ብንፈልግ ወተት አለ። የአቡነ ተክለ ሃይማኖት ደቀ መዝሙር። አሁን የመጣ ታጠጡኛላችሁ? አዎ። ምን ታገኛላችሁ? እሱን አባቴ ነው የሚያውቅ አለው። ከዚያ በኋላ በልና አንድ ሲለው አይ ነገ ነው የምመጣ ድንገት የበላችሁኝ እንደሆነ አለ። እንዴት እናንተ ሰው ትበላላችሁ? እንዲህ አለ። ኧረ አንበላም። እንግዲያስ እኛማ አንበላው አለ። በል እንግዲያማ ነገ እመጣለሁ አለ። ድንገት የተዋጉኝ እንደው ብሎ ቀስቱን ይዞ ተክለ ሃይማኖትን ሊዋጋ ማለት ነው። በዚያውም ደግሞ ወተት ሊጠጣ እየሄደ ደግሞ ቀስት ይዞ በበነጋው ሄደ። ኋላ ሲሄድ አቡነ ተክለ ሃይማኖት ሲመጣ አውቀውበታል። ግርማቸው ደግሞ ያስፈራ የለ። ከበዓታቸው ሲወጡ ክርስቶስን ለብሰው ስለሚወጡ ያስደነግጣሉ። ሲወጡ ፍግም ብሎ ወደቀ። ቀስቱ በዚያ ያላወቁ መስለው እንዳይደነግጥ ምን ሆነ ነው ልጅ አይዞ አይዞ ብለው አነሱት። ኋላ ተመልከቱ ምንድን ነው የምትፈልገው አሉ። ጠላ አለ። ውሃውን ተመልከቱ። ውሃውን ቀዳ አሉት ደቀ መዝሙራቸው። ውሃውን ቀዳ፣ አማተቡበት፣ ጠላ ሆነ። ጠጣ አሉት። አይ መድኃኒት ቢሰጡኝስ መጀመሪያ ተማሪዎት ይቅመስልኝ አላቸው። ዓርብ ጠዋት ነው ቅመስለት አሉ። አይ በዓርብ አባቴ ያላቸው ልጄ ከጾምማ ፍቅር አይበልጥም ቅመስለት አሉ።
ያ እኮ ያላመነው ሰውዬ እንዲመለስ ብለው ነው እንዲጠጣ ብለው ደግሞ በጾሙ ፍቅር ይበልጣል እያላችሁ ብሎ አሏችሁ። ደግሞ ከዚያ ተመልከቱ ምን አደረጉ? ከዚያ ቀመሰ፣ ጠጣ። ና ከመዝግ የሰበው በቃ ነገም ናጥ እያረኩ አጠጣለሁ አሉ። ስለዚህ ተመልከቱ ዛሬ ሊቃውንቱ የዘመሩት በተክለ ሃይማኖት ልደት ባሕርም ወተት ሆነች፣ ባሕርም ማር ሆነች ተብሎ ተነግሯል። እውነትም ይሆናል። በምስጢሩ ሲተረጎም ሌላ ይሆናል። ያንን ለሌላ ጊዜ እናደርገዋለን። በቁሙ ግን በተክለ ሃይማኖት ስም ውሃውም ወተት ይሆናል፣ ማር ይሆናል። ተክለ ሃይማኖት ያያችሁትን፣ የሰማችሁትን፣ የደሳሳችሁትን፣ ያሰባችሁትን፣ የረገጣችሁትን ሁሉ ማርና ወተት ያደርጉላችሁ። አቡነ ተክለ ሃይማኖት የበረከት አባታችን ናቸው። ከዚያ ተመልከቱ አላችሁ የላችሁ? እንዲህ ያለ ልጅ ይወለዳል። ተክለ ሃይማኖት በባሕር ተክለ ሃይማኖት በየብስ ከባሕር ቢጠሩት የሚጠግን ከየብስ ቢጠሯቸው የሚጠግኑ ሽፍታ ቢመጣ የሚሰውር አንዲት የተክለ ሃይማኖት ዝክር የምትዘክር ሰው ነበረችና ሽፍቶች መጥተው አንቺ ጠላውን አለ። ታው የተክለ ሃይማኖት ዝክር ነው አምጪ። አይ አባት የተክለ ሃይማኖት እንግዲያስ እኔንም ዝክሩንም ይሰውሩ አለች። አረ ስትጸልይ ዝክሩም እሷም ተሰወሩ። ሰዎቹ እየተደናበሩ በዚህ እየገፏት አያዋትም በእውነቱ ማለት ነው። ስለዚህ ተክለ ሃይማኖት ሲፈልጉ ይሰውራሉ፣ ሲፈልጉ ባሕር ያሻግራሉ፣ ሲፈልጉ ስንቅ ያቀብላሉ፣ ከጭንቅ ያወጣሉ። ሁላችሁንም ከዓይነ ሞት ይሰውሯችሁ። እንዲህ ብለው ሲኖሩ ታኅሳስ 29 ቀን በፅንስ ይሄ የተተረጎመላቸው ፀሐይ ዓለም ብርሃነ ዓለም ሐዲስ ሐዋርያ አባታችን ብሩህ ተክለ ሃይማኖት ዛሬ ታኅሳስ 24 ቀን ለኢትዮጵያ ብርሃን ተወለዱላት። እንኳን ደስ ያላችሁ። በእውነቱ እውነተኛው እረኛችን ከክርስቶስ የሚያገናኙን እረኛ። አሁን እንግዲህ ልብ ብላችሁ ቅድም ሰምታችሁ እንደሆነ የትምህርት ርዕስ ምንድን ነው? እንደ ልቤ የሆኑ በሉ እረኞችን በሉ ምን እላለሁ አለ እልክላችኋለሁ እንደ ልቤ። ስለዚህ አይ እረኛችን ክርስቶስ ነው ተክለ ሃይማኖት አይደሉም ለሚሉት መልስ እንድሰጡ ነው። እረኛ ልካለሁ ያለ ክርስቶስ ነው። እረኛ የሚልክ እግዚአብሔር ነው። ክርስቶስ እረኛ ነው። እሱ የሾማቸውም እረኞች ናቸው። ስለዚህ ተክለ ሃይማኖት ጠብቀኝ ማለት ይቻላል። ለምን? እረኛ አድርጎ የሾማቸው እሱ ስለሆነ። ተክለ ሃይማኖት ፈውሰኝ፣ ተክለ ሃይማኖት እርዳኝ፣ ተክለ ሃይማኖት ግለጥልኝ ብሎ መጸለይ ይቻላል። ዛሬ ተወለዱና 3 ቀን ሲሆናቸው እንዲህ ይገርማል እኮ እናታቸው እቅፍ ላይ ሆኑና አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። ከእናታቸው ማኅፀን ላይ ልጄ ያንተ ስራ ጡት መጥባት ነው፣ ይህ የአባት ስራ ነው ብላ ጡቱን ስታጎርሶ ደግሞ ትቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አብ ተመልከቱ፣ አብ በአካል በስም በግብር ከወልድ ከመንፈስ ቅዱስ ልዩ ነው። በባሕሪ በሕልውና በፈቃድ አንድ ነው። ወልድ በስም በአካል በግብር ልዩ ነው። በሕልውና በፈቃድ በባሕሪ አንድ ነው። መንፈስ ቅዱስ በስም በአካል በግብር ልዩ ነው። በባሕሪ በሕልውና በፈቃድ አንድ ነው ብለው በሦስተኛው ቀን ተመልከቱ አንደበቱን ገልጦ ከሰተ አፉ ወልሳኑ ነበበ ባረኮ አይኮቶ ለእግዚአብሔር፣ እግዚአብሔርን አመሰገነው፣ አንደበቱን ገለጠ። በ3 ቀናቸው ቅዳሴ የጀመሩ ካህን ማለት ተክለ ሃይማኖት ናቸው። በ3 ቀናቸው የቀደሱ ካህን ማለት ገና ንጹህ ካህን ስሬት ማሰጠት የሚቻሉ ንጹህ ካህን ናቸው። በእውነቱ ከ3 ዓመታቸው ጀምሮ ቅዳሴን ጀመሩ። ኋላ 1 ዓመት ሲሞላቸው ይችን መልእክት አስተላልፌ ትምህርቴን ጨረሱ። 1 ዓመት ሲሞላቸው ድርቅ መጣ ባገሩ። ድርቅ መጥቶ ሲል የቅዱስ ሚካኤል ዝክር ታጎለባቸው። ጸጋ ዘአብና እግዚአብሔርያም ተቸገሩ። ኋላ ጸጋ ዘአብም አቤተ መቅደስ መጥቶ ያለቅሳል። እናታችን እግዚአብሔርያም አቡነ ተክለ ሃይማኖትን አቅፋ በር ላይ ቁጭ ብላ ታለቅሳለች። አንድ ቀን እያለቀሰች ሳለ ሕፃኑ አባታችን አቡነ ተክለ ሃይማኖት እናታቸውን ወደ ቤት አስገብኝ እያሉ ያለቅሳሉ። ከቤት ምን አለ መሰለው ይሄ ልጅ እንደው አግቢ ወደ ውስጥ አግቢኝ ይላል እያለች ትከለክለዋለች። አስገብኝ እያለ ያለቅሳሉ። ወደ ሕፃን አፉ አልፈታም ወደ